ሰላም እንዴት ናችሁ? አሁን ሰዓቱን ላሳያችሁ። 7 ሰዓት ከሩብ ሌሊት እና ዞር ስል ማለት ነው የለችም አልጋ ላይ የት ሄዳ ነው ብዬ ተጨንቄ መዝሙር ይሰማኛል። እንዴ በሌሊቱ ከዚህ ሰዓት እንዴት ተነስታ ነው? ማነው መዝሙር የከፈተው? አሳያችኋለሁ ምን እየሰራች እንደሆነ። በጣም ሰዓቷ ተምታቶባታል እና እርቧት ነው። ቅዳሜ ነው ዛሬ። እርቧት ነው የተነሳችው። አሳያችኋለሁ። እሺ ተከታተሉ። ቀስ ብለን እናያታለን። ድርግት ነልሽ ከርታሽ ማርያም ምንድነው የምትሰሪው? መስለኝ እኔ ምን እንዴ እዚህ እዛ መስመረራ ላይ እየሰማሁ እንዴ እኔ ሳጣሽ እንዴት ደረግጥ ካልገባሽ እዩ ጋይስ የነጋ መስልሽ እንዴ ከስንዛለን ነው ከሌሊቱ ትንሳት ማርያም አረ እግዚአብሔር እኔ ግን ስከረጋል እንዴት በጣም ነው እንዴ ጋይስ መዝሙር አልጋ ላይ ዞር ቢሳት የለችም። ከዛ መዝሙር ይሰማኛል። የነጋ መስሎኝ ሰዓቱን ሳየው ይበልየኝ ሰዓቱ ተምታቶብሻል። እንዴት ነቃ? ዋናው ጥያቄ እንዴ ሰዓታሽ ነው የነካሁት። ምንድነው የምትሰሪው? ኧረ ይቅርታ እንዴ ጾም አይደለም እኮ ቅዳሜ አይደል? ዛሬ ችግር የለውም አይደል? ቅዳሜ ነው። ዋው ላስቀምጠው ወዴ ቀሰቀሰኝ ነው ጭራሽ ይላችሁ ምታየው ማርያም ስላስከሬን ስለሆነ እያወራች እዛ ነው ልቤ ድርግት በጣም ድርግት ማርያም እንዴ አንድ አይነት እኮ ይታየች ይባል ጎን ስማ ኦኬ ልጅቷ ነው ያው የልጅቷ ጉዳይ አላለቀ እስካሁን ድረስ 37,000 ሰው አለች እኮ ግን እንደው ላለማመን ብለው ነው እንጂ እና እዛ ውስጥ ነው ትንሽ የገባው ስተይገጥኩ ነው የኔ እናት ይቅርታ በጣም ፋሚሊ እንዴ ተሰርቶ ተገኝቶ ነው ማለት ነው። እዩ እንግዲህ ጋይስ እዩ አሪ ወይኔ ስማ ዲ እኔ እኮ ተነስታ ነው በዚህ ሰዓት የት ሄዳ ነው ደግሞ መዝሙር መክፈት ሽሮ ለመስራት
አዎ ምንድነው አሁን? እሺ አይደለም ያው ነው። ምንድነው የሚባለው? ቁርስ ነው ምሳ ነው ራት ነው የሚባል አልገባኝ። የሌሊት ምሳ ነው እንበል። የሌሊት ምሳ ማንበላ አይ እግዚአብሔርን እኔ እውነት ኖ ዞር ስለሌለሽም የቲራ ነው ብዬ ሳይ መዝሙር ይሰማኛል። መጥቻየው ሰዓቱ ስንት ሰዓት ሆኖ ነው ብዬ ቼክ አደረኩኝ። ኦኬ ተጋቢ ነው። ከዚህ ወጥቶ ነው እዚህ ውስጥ የሚገባው? አዎ ለእንትን እኮ ነው ለሳይኮ ነው ተሰራለ ማለት ችግር የለም እኮ አድርጌዋል። ችግር አለ እና ውዶቼ በዚህ አጋጣሚ ነው ከመጣ አይቀር ብሶት አለኝ። እንግዲህ ይቺን ዘይት ለወር ነው ያለኝ። ለወር እንባ ታክል ያረጭኝ በራስ ነው የመጣ አይገባ ላንዶ አሁን ዳርኩ ቁጥሬው ለሳይት ምንም ስም እያጠፋች ነው እንጂ ይሄ ዘይት ሙሉ ነው። እንግዲህ የመጣችው ትላንትና ገና በአንድ ቀን እዩት አልጠጣው እንዴ ምን ሰራው ብዙ ስለሆነ እኮ አዎ እንዴ ከአንድ ሊትር ይልሽ ፍቅር ሩብ እንኳን አይደለም እኮ ይቀርብ አልቋል እኮ ዞሮ ዞሮ እኔ ምን ሆኜ ነው የምትለኝ? እቺ ነው ለአራት ቀንሽ አትበቃሽ? ለምን አይቀርም እንደዛ ከሆነ ከነ አለ ለማለት ባናረክስ እንዴ እንባለ ጠብ ከሆነ ለዘለዛ እንዳለም ሳይሰማን ከሚቀር ቤት ሳይኖር ቀርቶ አይደለም ጋይስ እየቀነሱላት ነው ተጠቀመው። እስኪ አለ ነካተዋ አንዴ ያማን እኮ አለ ካንተ ግን ደገርማል 20 ሺህ ገብተናል። የምታስተላልፊው ነገር አለ ወይ? አዎ ለስ ከኪችን ታቤት ቀነስ ስላልካ አረግ እንደዚህ ሁኚ ከእንቅልፌ አይኔን ምናምን ችግር የለም። ቆንጆ ነኝ ሰይረዳሻል በጣም ቆንጆ ነኝ እንዴ? ያው እንግዲህ ወው በመጀመሪያ ድንጋጤ ያለቀቀኝ እንዳትደግመው ለቀጣይ ያው ሪፈራል ነው እንደዚህ ምንድነው 20 ስለገባ ነው። እሺ 20 ሺህ ሰብስክራይብ ገብተናል ዛሬ እና በጣም እናመሰግናችኋለን። በጣም ብዙ ሰብስክራይብ አድርጋችሁናል በአንድ ቪዲዮ እና ቶሎ ቶሎ እንድንመጣላችሁ ከፈለጋችሁ በደንብ ሰብስክራይብ አድርጉን። እዚህም ታዩን ሁሉ ሰብስክራይብ ያደርጋችሁ ልትሆን ትችላላችሁ። ስለዚህ ቼክ አድርጉና ሰብስክራይብ አድርጉን፣ አበረታቱን። በጣም እናመሰግናለን። የሆነ ጊቫዌ እናስተካክላችሁ እንላችኋለን። ለስንት ሺህ 100 ሺህ ቆንጆ ጥሩ እንዲሆን ጊቫዌ ትንሽ ነገር ከሚሆን በጣም ጥሩ ጊቫዌ እንዲሆን 100 ሺህ ንግባ። 100 ሺህ ሰብስክራይብ ስንገባ ከዩቲዩበር ለአንዱ ሰብስክራይባችን የሆነ ጥሩ ነገር እናደርጋለን። የሆነ ትንሽ ነገር ዝም ብለን በ30 ሺህ በምናምን የሆነ ትንሽ ከምናደርግ 100 ሺህ ገብተን ለሆነ ሰው ህይወት የሚቀይር ነገር አይሻል? እንደዛ እናደርጋለን። በጣም ነው ግን እናመሰግናችሁ። ምን ተሰማሽ? አሁንስ ሳይነስ አለብኝ ጋይስ ልዳረው ስለመጣሽ ምን ተሰማሽ? እንዴት ነበር? አንድ አመት በሰፊው እናገራለን። ዝም ብለሽ ነካነካ አርኪ በሌላ ቪዲዮ እንመጣለን። ምክንያቱም በጣም ብዙ ሰዎች ዲስታንስ ሪሌሽን ላይ አሉ ታውቃለህ። እና እነዛ ሰዎች ከኛ ብዙ ነገር ሊማሩ የሚችሉት ነገር በጣም ብዙ ነገር አለ። እና ደግሞ ዲስታንስ ሪሌሽን ሊሳካ እንደሚችል እኛም ምስክሮች ነን። እና በመጀመሪያ እሱን በትልቅ በብዙ ሰፋ ባለ ቪዲዮ እንመጣላችኋለን። ግን በመምጣት የተሰማኝ ነገር ደስታ ነው የተሰማኝ። ደስታ ባለጋንዴ ዛሬ እንግዲህ ነገ እሁድ ማለት ነው ሆሳና ነው። የሆሳና ቪዲዮ እንሰራለን። ኔክስት የትንሳኤ ቪዲዮ ደግሞ መራቤቴ ላይ መራቤቴ እንመጣለን። ሸዋ መራቤቴ መሬ ከዛ መራቤቴ ነው ፌጥራ እንመጣለን። ያገራ አንድ አይደለም እንዴ? ፌጥራና አለም ከተማ ይለያል። እሺ አለም ከተማ እንመጣለን። ሁሉም ቦታ መተን ባህላችንን እናስተዋውቃለን። የሸዋ ነው አይደል? ሙሉ ነበር የሸዋ ሙሉ ባህል
እናስተዋውቃለን። ጥሩ ነገሮች እንለቅላችኋለን። ከዛ ደግሞ ለዳግማ ትንሳኤ ደግሞ ወደ ወሎ ራያ ቆቦ ሄደን እንዳለ የሀገራችንን ባህል ደግሞ ታውቁታላችሁ። ግን በደንብ አድርገን ደግሞ እኛ ሰርተን እናሳያችኋለን። የምትፈልጉት ነገር ካለ እናንተንም የታዘዝን እናሰራላችኋለን ማለት ነው። ይሄ ቪዲዮ እንደደረሳችሁ ሼር፣ ኮፒ ሊንክ ይደረጋል። ኖ ዌይ ነው እጅ ነበለ ሰብስክራይብ፣ ሼር፣ ላይክ ያድርጉ። ያው ኤክስፒሪየንስ የለንም ከዚህ በኋላ ነው የሚኖረን። አንድ ላይ ማየት አለባቸው። ያ የኔ እናት እንዴት አሁን እያማረባት ነው ጋይስ፣ እየወፈረች ነው እንዴ? አዎ ትልል ነው የመጣው። ሲጀመር ልታርፍ ነው የመጣችው ጋይስ። ናፍቆት አለ፣ ሐሳብ አለ። እውነት ነው። ልጅ በሉት፣ ልጅ ማሳደግ አንድ ልጅ በቅርቡ ልጅ ይጠብቁሽ ጋይስ። ሁለተኛ ልጅ እንዴ? አዎ ሁለት ልጅ ግዴታ ነው ጋይስ። ሰብስክራይብ አድርጉ ይሄን ዩቲዩብ ቻናል። እርግጠኛ ነኝ በጣም ትወዱታላችሁ። እግዚአብሔር ነው የምላችሁ፣ በጣም ትወዱታላችሁ። በጣም ቁም ነገር ሰዎችን አስተማሪ የሆኑ ነገሮችን ወደፊት ያሰብናቸው በጣም ብዙ ነገሮች ስላሉ በደንብ አበረታቱን። ሼር ይደረግ። ኮሜንት ላይ ሐሳብ አስተያየታችሁን ጻፉ። ሐሳብ አስተያየታችሁን ጽፉ ደግሞ በፍቅር እሺ። ሰውን በሚያሸማቅቅ ሰውን በሚጥል በሚገፋ እንዳይሆን በፍቅር እንዲህ ብታረጉልን ደስ ይላል። መስተካከል ያለበትን በሙሉ አርሙን፣ እንታረማለን። ግን ብቻ የእናንተ እንትናችሁ ኢንቴንሽናችሁ ከፖዚቲቭ ይሁን። ገባችሁ? እኛን ለማስተካከል ከሆነ እኛ እንድንስተካከል የሚያደርግ ኮሜንት አድርጉ። ካልሆነ በኔጌቲቭ ነገር ስታረጉት ከክፋት እንረዳውና እናስተካክልም። ስለዚህ የምናስተካክለውን አስተያየት ስጡ፣ እናስተካክላለን፣ እንታዘዛለን። ምግቤን አቅርቤ በልተን ስንጨርስ ይዩ። ኦፍ ኮርስ ታድንቃለህ። እስኪ አሁን ደግሞ እንግዲህ ወጧን ጨርሳ ስታቀራረብ እናያታለን። ከዛ በኋላ ከሌሊቱ 8 ሰዓት ላይ የሰራችው ምግብ ይጣፍጣል አይጣፍጥም ነው? ለመጀመሪያ ጊዜ ነው መሰለኝ ምግብ የምትሰራው። ዘይት ያለቀ 5 ሊትር ዘይት ትላንት ገዝቼ አይታችሁታል። የቀረውን እየቀነስኩ ነው የምሰጣት፣ እየደበኩ እየቆለፍኩ ነው የምወጣው። ወይ ስለሙያሽ እየተናገርኩኝ እውነት ምን ጫው እና ቀይት እንዳልኳለኝ አረ ፍረጂ ነገር ገዝነ ለፈልጓለሁ። ጫዊት አላለች። እኔ ምን አውቃለሁ። በጣም ጭጎሬ ይነሳል። እሺ ንገረኝ። ቆጥበሽ ነው የምትጠቀሚው? እሺ ሂጂ ንገረኝ። ጫዊት እንዳለ እግዚአብሔር ይፈታ። ታስገምተኛለህ። እሺ እኔ ገራው ልትፈልገው ራስክ። እሺ ከፋፍቺ እዚህ ውስጥ የለም። እዚህ ውስጥ ጫውጣፋ ገስ ጫውጣፋ ማረም እንዴ ተገዝቷል። ግን ጫውማ እንዴ ያለ ጫው አልበላን እስካሁን። እንደምን እቃው ማለት ነው? እቃውን ያላስታውስም መግዛቴ ነው። እሱ ከሽ በቃ እሱ ከተክቶች ምስር እሺ ይሄኛው እጅሽ እንዳይቀ ይሄኛው እስኪ ከሽ ገፋ ነው ታረክልሽ። የለም እዚህ ውስጥ ይማርሽ ነው አይ ፍሪጅ ውስጥ ይቀመጣል። ጫው መግዲያ ከሌሊት 8 ሰዓት ነው።
ፍሪጅ ውስጥ ታዲያ የት ሄደ? ጫው ጠፍቶብን ነው ጋይስ። ክኖሩ ጫው አለ እንዴ? ጫው ተገኘ። ምን የሌሊት ነገር አለ? ጫው ጠፍቶብን ነው ጋይስ። ተገኝቷል። እሺ ስለዚህ አስቤዛ እያለቀ ነው። አንድ አመት ሙሉ ብቻዬን ስለምኖር ምንም አይነት አስቤዛ እኔ አላባከንኩም። ድፍት ነው የምታደርገው። ሙያ ያላት ባይዘ ይጣፍጣል ምግቧ። አንድ ቀን ትላንትና ነው የቀመስኩት፣ ቆንጆ ነው። እስኪ ዛሬ ደግሞ የሌሊቱን ሽሮን ቀምሼ ያሳውቃችኋለሁ ምን እንደሚመስል። ገና ነው። እያወራኋቸው ነው እንዴ? እያወራኋቸው ነው። መዝሙሩም ጋብዛችኋለሁ። ተጋብዙልኝ። እሺ ምንድን ነው? እሺ ሽንኩርት እንደማልወዳ ሽንኩርት አልወድም። ምን ልሆን? ምን ትመክሩኛላችሁ? ተቸገርኩኝ። ሽንኩርት አልወድም። ድሮ እስከ 16 ዓመቴ ምናምን ጭራሽ የገባበትም አልበላም ነበር። እናቴ ለቤተሰብ ለብቻ፣ ለእኔ ደግሞ ለተቀንሶ ለብቻ ነበር የምበላው። ከዛ ደግሞ ከሆነ ጊዜ በኋላ ደግሞ የገባበት ግን ደግሞ የማይታይ ሽንኩርት ማለት ጀመርኩ። አሁን እስቲ እንደዛ ነኝ። ያለበት ግን ምንም የማይታይ መሆን አለበት አይደል? ግን ካገኘሁበት ልክ የመጀመሪያው ጉርሻ ላይ አንዴ ካገኘሁበት ከዛ በኋላ ያለው ምግብ አልበላም። በጣም ነው የሚያመኝ። እንደዚህ ጸጉሬ ሁላ ይቆማል። አላውቅም። ይሄ ጸጉሬ ልክ ሳገኘው ሽንኩርቱ እንደዚህ ብርድ ሲበርድ እንደምን ይላል ፊልብኛ አልበላም። ከዛ በኋላ ያለውን ማለት ነው። ከልጅነት ጀምሮ ማለት አልወድም። ከተወለድኩ ጀምሬ ራሴን እስከማስታውሰው ድረስ ሽንኩርት ያለው በልቼ አላውቅም። ምክንያቱም እናቴ ደግሞ እንድበላ እያለች ማለት ነው ለቤተሰብ ምሳሌ ምስር ከተሰራ ምስር በስጎ ይሰራና ምስር ያለ ስጎ ለኔ ይሰራልኛል። 2 ጥስት ማለት ነው። እንደዛ አድጌ ደግሞ ከዛ በኋላ ግን ለመድኩኝ። የገባ ግን የማይታይ ማለት ጀመርኩኝ። እና ምን ይሄ እኔ ብቻ ጋር ነው እንዴት እኔ ስለማስበው ነው ወይስ አለርጂ ከሆነ ገብቶበትም ስበላው ሊነሳብኝ ይገባል። ገባ ሳቀው ነው የሚነሳብኝ። እንዴት ነው ይሄን ማስተካከል የምችለው? እኔ ደግሞ ሽንኩርት መውደድ እፈልጋለሁ። ምክንያቱም በጣም አብዛኛው ምግብ እዛ ራሱ ሞል ውስጥ ማለት ነው ኦርደር አድርጌ መብላት ይፈልኩ ማለት በለው በሽንኩርት ምክንያት ላለመብላት ጾሜን ውላለሁ። ገባ ምን ላርግና እንደኔ አላችሁ ወይስ እኔ ብቻ ነኝ? አላቅም። ታውቃላችሁ ደግሞ የሆነ መፍትሄ ያገኛችሁ ካላችሁ ንገሩኝና እኔ እንድስተካከል ለማለት ነው። ታክስ በእርግጠኝነት መፍትሄ ይገኝለታል። ኮሜንት እጠብቃለሁ። ኮሜንት ላይ ጻፉላት ጋይስ። ሽንኩርት አትወድም እና አልወድም ካየችሁ ምግቡ ላይ ሽንኩርቱን ካየችሁ ጨረሰት በላና ቲማቲም ወድጃለሁ። አሁን እኮ በፊት ጅምር አልወድም በቃ አሁን ወድጃለሁ ቲማቲም። ችግሬ ከሽንኩርት ጋር ሰውኔ እንዲስተካከል መፍትሄ እናንተ እንደዚህ የነበራችሁ አሁን ላይ እየበላችሁ ናችሁ ካላችሁ ምን ነው መፍትሄ? ምናልባት መድኃኒት ካለው መፍትሄ ካለው እንዲህ ብታረጊ ትለምጃለሽ የምትሉት ነገር ካለ ጻፉላት። ሽንኩርት ካልበለሽ ተከታተች ቶሎ አቅርቤ
ኒቆዲሞስ ኒቆዲሞስ ክቡር ኒቆዲሞስ ኒቆዲሞስ ክቡር የሚማር የሚማር የሌሊት ዲኮር ስለሆነ የሌሊት ምግብ ስለሆነ ዲኮር አያስፈልግም። በቃ ወንጀራው አለ፣ ወጡ አለ። በቃ ሚሪንዳይስ የማታው ላምጣብ ትካፈለኛለህ? እሺ ባላጋራ ሞቀ አንተ ሞቀ በረዶ ነው አርግልሽ። ችግር የለውም። እንደዚህ ታች ላይ ከሚነሳ ይሻላል። ጭቆለጥ ላንቺስ በዛው ጠጣው በጠርሙሱ ለምን ችግር የለውም። የፋሲካ ሌሊት ነው ፍስክ የፋሲካ ሌሊት ነው ሌሊት በልቼ የማውቀው እግዚአብሔር ማርያምን አሁን እንትን ነው የሚመስለው። አብሽር ሳይነስ አለብኝ ጋይስ። ለዚህ መፍትሄ ካላችሁ ንገሩኝ። ሳይነስ አለብኝ። ምንም አይነት ሽታ ሽሮም ሲሸተኝ ምንም ሁሉም ይነሳብኛል። ለዚህም ራሱ መፍትሄ ካላችሁ ንገሩኝ። እሺ አሁን ባርከው ፋሲካ ውጪ የፋሲካ ሌሊት ነው እየመሰለኝ ያለው። የፋሲካ ሌሊት ማለት ነው። እግዚአብሔር ምናምን ስለምልኝ በደንብ ታይዋለሽ። ቤትኛ ጋር ሁሌ ቅርጫ ስጋ አለ። ቆላጣጥሞ ሳለ ግን ስሚ ቅርጫ ስጋ አለ ሁሌ እኛ ቤት ሌሊት ላይ በቃ 9 ሰዓት ምናምን ጀምሮ አራጆች ምናምን ስለሚወጡ ቤት ውስጥ እንዳለ ከመንደር እኛ ጋር የሚሰበሰቡት ዶሮ ምናምን ተበልቶ ቡላ ተፈቶ አራጆች ይመጣሉ። እኛ ቤት ሁሌ በሬ ይታርዳል። የቅርጫ ማለት ነው። ወይኔ ያለው ደዋ እግዚአብሔር። በአሁኑ ምናልባት እኛ ቤት ከሆነ የታረደው ቅርጫ ስጋ በአሁኑ እኛ ቤት ከሆነ ነው ስለ ስጋው ሳይሆን ነገራቸው። እሺ ፈርስት እንዳትዋሽ እሺ። ዘይት አይነው እንዳነሰ ያሄ አንተ ችግር ነው። አባሪ እንዴ አይ በጣም ነው የጣፍጣው። እውነት በጣም ይጣፍጣል። አይዛት ፍራይም አረግ እግዚአብሔር ባይጣፍጥም ተነስተን የመጣው ናምላ ተብላ ተጠራው። ማንም የጠራ የለም። ለራሴ ነው የሰራሁት እና ወደድኩም ጠላም ያ ምርጫ ነው። አሬ ጣፍጣል ነው። ድንገት ግን እንዴት አሳው መጣለ ስታጣኝ ደንግጠና። አዎ እግዚአብሔር እና ይሄን ብቻዬን አይደለም ማሳየት ያለብኝ ለሁሉም ነው። እና ምንም ነገር ሳደርግ በቃ ወዴት ነው ያዩኛል ነው። ኦፍ ኮርስ ከዚህ በኋላ ዩቲዩበር ከሆንሽ እንግዲህ እንደዚህ ነው ገባሽ። እያንዳንዱ ነገር ሰው ማወቅ አለበት። በጣም ቆንጆ ነው። ማርያምን ሽሮ እድሜና ጤና ስጣል ምን ጤና ልድነሽ ነው እግዚአብሔር ይሄ እንደ ጉዳይ አድርጋት ነሽ ሁሉም ሰው እንዲያገኛት። እንግዲህ ጋይስ በጣም ቆንጆ ነው ምግቡ።
ማዕድ ስለሆነ መብላት ስላለብን ዘግተን ሁላችሁንም እንወዳችኋለን። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ትንሣኤውን ከቁጥር ሳያጎል እግዚአብሔር አምላክ ያደርሳችሁ። ትንሣኤውን አይተን ደግሞ ዳግማ ትንሣኤውንም በደስታ በሰላም በጤና ለማክበር ያብቃን። በመላው ዓለም ላይ የምትገኙ ስፔሻሊ ስደት ላይ ያላችሁ እህቶች ወንድሞቻችን እግዚአብሔር አምላክ የሰላም የጤና በዓል ያደርግላችሁ። በብዙ የምትባረኩበት፣ ያጣችሁን የምታገኙበት፣ የጎደላችሁ የሚሞላበት፣ የተጨነቃችሁ በደስታ ጭንቀታችሁ የሚቀየርበት፣ በሀብት በጤና እግዚአብሔር አምላክ የሚባርካችሁ አመት በዓል ይሁንላችሁ። ከቁጥር ያጉላችሁ። ቤተሰቦቻችሁን በጤና ያቆይላችሁ። በሰላም ለሀገራችሁ ወደ ሀገራችሁ ለመግባት ያብቃችሁ። በጣም ነው የምንወዳችሁ። አበረታታችሁን እዚህ ስለደረስን ከዚህ በኋላም ደግሞ አብረናችሁ በጣም ብዙ እንደምንሄድ ተስፋ እናደርጋለን። በጣም እንወዳችኋለን። መልካም በዓል ይሁንላችሁ። ከዛ በፊት ነገ በትንሣኤ በሆሳዕና ቪዲዮ እንገናኛለን። የሆሳዕና ብሎግ እናደርግላችኋለን። ኔክስት ደግሞ የትንሣኤን በዓል በመርሃ ቤቴ እኔ በተወለድኩበት ቦታ ባህላችንን በጣም በቆንጆ ፕሮግራም ነው የምጠብቁን። እሺ ቻሌንጅ እናደርጋለን ሁለታችን። እኔ እንጨት ስፈልጥ እሷ ዶሮ ስትሰራ በጣም ብዙ ነገሮች አሉ። ብቻ እነሱን እናሳያችኋለን። ኔክስት ዳግማ ትንሣኤ ደግሞ ቆቦ ላይ በአማቶቼ ቤት ቆንጆ ፕሮግራም ይኖረናል እና እንወዳችኋለን። ከኛ ጋር ስለሆናችሁ እናመሰግናለን። ፍቅርሽን ግለጭላችሁ። ፍቅር ሰብስክራይብ ግን ማድረግ አለባችሁ ሁሉም ቪዲዮዎቻችን እንዲደርሷችሁ። ትክክል። ሰብስክራይብ አድርጉ። የደውል ምልክቷን ደግሞ ተጫኑ። እሺ እንዳትረሱ። ባይ ማክ ቤን ዩቲዩብ ይለያል።